ነውና የተጠየቁት ጥያቄ ውቅያኖስ ስለሆነ ያቅሜን እንደምመለስ ለመናገር ነው እኔ የኢትዮጵያ ችግር ተፈጥሯል ብዬ ማስበው ዛሬ አይደለም የመጀመሪያው ችግር ያለ መደማመጥ ችግር ነው እንግዲህ ችግር የሌለበት ሀገር የለም ሀገር ችግር ከሌለባት መንግስተ ሰማያት ወደ መሬት ወርዳለች ማለት ነው ግን ችግር ያለው አሁን ዶክተር ገመችስ ደስታ ይመስሉኛል ዶክተር አብይ የተመረጠ ሰሞን አንድ ነገር ተናግረው ነበር ዶክተር አብይ ቀጣይ ፈተና ይላሉ ሰሜን ኢትዮጵያ ውስጥ ሞልቶ የተረፈ ኢትዮጵያዊነት ወደ ደቡብ ደግሞ ከዛ ተቃራኒ ያለ ከዛ ሞልቶ የተረፈውን ወደዚህ ማመጣጠን ይተበቅባቸዋል ይላሉና እኛ አካባቢ አሁን እንግዲህ ነው ሰሜን ኢትዮጵያ አካባቢ ሰው ስለሆንኩ መንግስት የተመሰረተበት ትልልቅ ታሪክ ያለው አካባቢ በመወለዴ ኩራት ይሰማኛል ግን ደቡብን መርሳት አለብኝ ማለት አይደለም ሌሎችስ ምን ይላሉ ኢትዮጵያ ጠንካራ የንግድ ስርዓት የፖለቲካ ስርዓት የሚሊተሪ ስርዓት ያላት ሀገር ነበረች ግን ማህበረሰብን አንድ ላይ የማያስጉዝ ስህተት ነበር ወይስ አለ ማጥናት አለብን እንደው ሀገሬ ፍጹም ናት እሚል ከሆነ ችግር ይፈታል ብዬ አላምንም በዛ መሰረት ለምሳሌ ሰሜን ኢትዮጵያ ጀምሮት ተጨቆንኩ የሚል ጎሳ አለ እኔ ጭቆናን አውሮፓዎች በነገሩኝ መሰረት አይደለም ተንተን የምፈልገው ኢትዮጵያውኛ አቀዋለሁ አለቃ ታዬ ገብረ ማርያም ይናገራሉ ነጋዴ መጫኛ ነካሽ ቀጥቃጮች ጠይብ እየተባሉ ቆዳ ሰራተኞች ፋቂ እየተባሉ አጥር የሚሰሩ ሰዎች ነቃይ ወር ምናምን እየተባሉ ደቡብ ብትሄድ መንጃ ብሔረሰብ በበላበት ሳህን አይበላም እኔ አካባቢ ብትመጣ ነገደ ወይጦ በበላበት ሳህን አይበላም ምንም ዋሸት አያስፈልግም ስለዚህ ፈረንጅ ሳይነግረን ወይም ደግሞ በእነሱ ኮንቴክስቹዋል ሚኒንግ ሳኔድ ከፋኝ የሚል ማህበረሰብ ካለ እሱን መደማመጥ ያስፈልጋል ለምሳሌ ክርስቲያን ሆነን የኖርን ማህበረሰቦች ክርስቲያን ያልሆኑትን ሰዎች ምናይበት መነጽር አለ አሁን ዘመን ተቀይሯል አይደል መደማመጥ ያስፈልጋል የኛን እምነት ስለማይከተሉ ያንቋሽሽናቸው ካሉ የትክክል አለመሆኑን እንቀበል እኔ ቤተ መንግስት ዳር ስለኖርኩ ጫካ ዳር ተጥሎ የኖርን ሰው ደግሞ እንደኔ ኢትዮጵያን ወለድ አይባልም ስለዚህ የመጀመሪያው ችግር ሁሉም የየቤቱን ያወራል ከዛ ቀጥሎ ደግሞ ፈረንጅ በላከው መሰረት ያወራል ግን ኢትዮጵያን ቁጭ ብለን ለምሳሌ ድሮ ተንቄ ነበር የሚል ጎሳ አለ መድኃኒቱ እኮ ዛሬ አለመናነቅ ነው አይደል የሀብት ክፍፍል ላይ እኔ የነበረኝ ነገር ኢንጀስቲስ ያለበት ነው ካለ አሁን የተማሩ ሰዎች የፍትህ ስርዓትን justice is a majority of happiness for a majority of people ነው አይደል ያን ማች የሚያደርጉ ምሁራን መጥራት ነው አሁን እኮ ሀገር ወዳድ ሰዎች ፖለቲከኛ አይደሉም ፖለቲከኞች ሀገር ወዳድ አይደሉም እንጂ ጥቁር የነካው ውሃ እኮ ገንዳው ይቀየር ነበር አሜሪካ ውስጥ አይደል ነውር የሌለበት ሀገር የለም እኛ ግን ነውር ለመፍታት የሄድንበት መንገድ ደግሞ ነውሩን ከፍ አድርጎታል ስለምን ይልክ ሲነሳ የሚልክ ተከራካሪ የአማራ ቴሌቪዥን ነው ወይም ከባህር ዳር የመጣ ሰው ነው የደቡብስ ምን ይላል ሊዋሽም እኮ ይችላል ግን ኢንቴሌክቹዋል ፊሊንግ ያላቸው ምላችሁ ሰዎች ከጂጂጋ ስለምን ይልክ የሚከራከር ሰው ከወለጋ ስለምን ይልክ የሚከራከር ሰው አብዲስ አጋ የሚባል የዩኒቨርሲቲ ካምፓስ ጎንደር ላይ ሳይ በእንደዚህ አይነት ሞራዊ እይታ የተቃኘ ሰው ካለ ግን የለም ስለዚህ የኢትዮጵያ አሁን ያለችበት ሁኔታም ለመጀመሪያ ችግሩን አላየ ነው ለምሳሌ የንጉስ ስርዓት ትክክል ነበር እንዴ የኢትዮጵያ የንጉስ ስርዓት እንግዲህ ኢትዮጵያን ቁማ እንድትኖር ያደረገ ስርዓት መሆኑን በሚሊተሪና እንደ ሀገር በመቀጠል ምንም የሚካድ ነገር የለውም በዛ መካከል ግን የጭሰኛ ስርዓት ሰውን አላማረረ የድመት ግብር የሚከፈልበት ቤተክርስቲያን አልነበረ ነበር አይደል ስለዚህ ያ በቃን ብሎ የራሱ ትውልድ ምን አመጣ መሬት ላራሹን አመጣ መሬት ላራሹን ዌልካም ብለናል ከዛ በኋላ የመጣውስ ልክ አይደለም አይደል ስለዚህ ኢትዮጵያ ውስጥ የመጀመሪያው ችግራችን በራሳችን ዓለም ውስጥ እየፈታን አይደለም ሌላው ደግሞ ዴኒያል ውስጥ ያለ ሰው አለ አንዱ ምን ይልክን ሲጀመር ምን ይልክ የኢትዮጵያ ፖለቲካ ውሃ ልክ ሆኖስ ለምንድን ነው ቅድም ከወርቅ ሳንቲም ላይ የሀገሩን ስምና ክብር የሚጽፍ አምላኩን የሚጽፍ መሪ ነበርና አይደል ዋይ ኦልዌይስ ምን ይልክ የተቸነከረበት ነገር አለ ሌሎቹ የሚጠይቁት ይሄን ነው አይደል ስለዚህ በሞራዊ እይታ መሆን ያለበት ሀገሪቱ ያለው ችግር ይጠና ሌላው ዴኒያል ይቁም ደግሞ አካዳሚክ ዲስካሽን አካዳሚክ እንትን እንደምታቀውቀት እኮ ዘር ሀገር የለውም አሁን ዶቼቬሌ ላይ ፕሮግራም እየሰማው ነበር ከመቀሌ የደወለ ምሁር ስለ ትግሬ ነው የሚከራከረው ከባህር ዳር የደወለው ስለ አማራ ግብዝ እኮ ነው ስለዚህ መጀመሪያው ኢትዮጵያ ምሁሮቿን ፖለቲከኞቿ ሀገር ወዳድ አይደሉም ሀገር ወዳድ ምሁሮቿ ፖለቲከኛ አይደሉም ምክንያቱም የፖለቲካና የሞት መስመር ድሮ የተገናኘ ነበር ፖለቲካ ሲታይ ሞት ስለሚታሰብ ስለዚህ የፖለቲካል ፕላትፎርሙ መስተካከል የምሁራን ፕላትፎርሙ መስተካከል የማህበረሰብ እሴት መስተካከል የሴት ልጅ ግርዛት ቀርቷል አይደል እንደዛ ልንተዋቸው የሚገቡ ነገሮች እኮ አሉ ምን ሸምተው ሁሉ ከፈረንጅ ስለምን ይሆናል ለምሳሌ ዳንኪ ኢንተርናሽናል የሚል ድርጅት አይታል አህያ ተጫኑ የሚል
በጻድቁ ዮሐንስ ዘመነ መንግስት አህያ ከጦስል ያላት አህያ መጫን ያስቀጣል። የሴት መብት አክብር ትክክል ነው ማክበር አለብኝ። ሴንቲሜንቱና ችግሩ ሊኖር ይችላል ግን አፋርና ሶማሌ ውስጥ ሴትና መሬት መምታት ነውር ልክ ነው። ያኛው ለምን ያልሸምተው ዩሮፕ ግን ይሄ አልነበረውም። አሁን ያልከው የዩሮፕ አፋርና ሶማሌ የሚያደርጉትን ዩሮፕ አልነበረውም። አሜሪካ እስከ ቅርብ ጊዜ አልነበረም። ከአውሮፓም እንቀበል የመቀበል እኮ አለበት እኛም እንስጥ። አንዳንዴ አሁን የሚመስለው ሰው ፈረንጅ ጥላት አይደለም። ይሄ የምናወራበት ካሜራ ሁሉ እኮ አሁን ከዓለም ያገናኘን ፈረንጅ ነው። ታንክስቱ ፈረንጅ ምንም ችግር የለውም። ግን አንዳንዴ ወንድሜ ሲመክረኝ በቀላሉ የሚገባኝ ነገር ፈረንጅ ማስቸገርም ስለማያስፈልግ ነው። ልክ ነው። ስለዚህ ምን ሸምተውን እንወቀው። ከፈረንጅ ደግሞ ጠላትም አለን ወዳጅም አለን አይደል? ስለዚህ የሚጠቅመን ነገር እንውሰድ። በሀገር አቀፍ ደረጃ ለምሳሌ ስታፈቅር ሽማግሌ ልካ ባል መምረጥ የሚቻልበት ጎሳ ታውቃለህ ኢትዮጵያ ውስጥ አለ። ይሄ የቱን እንውሰደው የቱን እንጣለው? የከፍተኛ ትምህርት ዘይቤ ላይ እንትና ዶክተር ጓለ ገብረሃንስ ይናገራሉና ዕውቀት ሁለት መሰላል አላት ይላሉ። የግራውን ዊዝደም ብለናል፣ የቀኙን ደግሞ ሰናይት ብለናል። ዕውቀትን ከመልካም ምግባር ጋር ሲያስኬድ ነው ሰው ከላይ የሚደርሰው። ልክ ነው። ስለዚህ ኢትዮጵያ ፕሮፌሰር ሊሆን ይችላል ዕውቀቱን ነው ማለት ክፋቱ ላይ የጨመርከው ዕውቀት ምንም ሊያመጣ አይችልም። ስለዚህ የኢትዮጵያ ችግር የተፈጠረው ኢትዮጵያ ድሮም ችግር አለባት አሁንም ችግር አለባት። ግን ልንፈታ የምንችለው ትናንትን ቅዱስ እያደረግን አይደለም። ከትናንት መልካሙን ያዝ ኩሉ አመክሮ ወዘሰና ያጽኑ ነው አይደል? አዲስ አበባ ዩኒቨርሲቲ እንትን መፈክሩ ሁሉንም ሞክር መልካሙን ያዝ። ትናንትም የጽድቅ ሀገር አልነበረችም ኢትዮጵያ። ልክ ነው። ዛሬም የክፋት ሀገር አይደለችም። ከድሮ መልካሙን እንይዛለን። ካሁኑ ደግሞ መተው ያለብን በመነጋገር ሁሌ አንዱን ሰው ሰይጣን አንዱን ሰው መልአክ እንደሚባል ነገር የለም። የሰው ልጅ ጽድቅ የመርገም ጨርቅ ነው አይደል ቢል መጽሐፍ ቅዱስ። ስለዚህ ምን ይልክን መደጋግበው እንትን ውሃ ልካቸው ስለሆነ ነው አሁን የሚከራከሩ ሰዎችና የሰው ቅዱስ የለም የሰው ርኩስ የለም በመሃል ነው አይደል? ፕሉቶ እንኳን የሰው ልጅ የተፈጠረው በአኒማልና በመላእክት መካከል ነው ይላል። አንተ ኤክሰርሳይዝ ባረክ ቁጥር አምሮን የመጠቀም እድል ከፍ ባለ ቁጥር ወደ የትኛው ነው የምትሄድ? ወደ መላእክት ዓለም። ምን ታረጋለህ? አስገድተህ ትደፍራለህ፣ ትሰርቃለህ፣ የሰው ትዘርፋለህ፣ ዘረኛ ትሆናለህ? አትሆንም። ስለዚህ ለሰው እርካቡን ነው የምታለማምደው። ይሄን ማድረግ ያለበት የሃይማኖት አባት፣ መምህር፣ ቤተሰብ ነው አይደል? በዚህ መሰረት ያላደገ ሚሊተሪ ምን ይሆናል? ከውስጡ አማራን ያረገዘ የመከላከያ ሰራዊት ባህር ዳር ላይ ለሚደረግ ዘመቻ ኢፌክቲቭ ይሆናል ወላይታውስ ቢሆን? ስለዚህ በዚህ መሰረት ያልተቃኘ ስለሆነ በእኔ አቅም የሚገባኝ መጀመሪያ ችግር ስተነትን ከፈረንጅ አምሮ አልነሳም። አሁን ስትራቴጂክ አሊያንስ ምናምን ብዙ ነገር እኮ ያወራሉ። ማውራትም እንችላለን ከፈለኩ። ግን እኔ የማውቀው በሀገሬ መሰረት ባህላችን ልክ ያልሆነ ነገር አለ። በራሳችን መንገድ እናድሰው። አንድ ሰው ደግሞ ለምሳሌ ተጨቆንኩ የሚል እኮ እንትን ነው አይደል? ስሜት ነው። አንድ ሰው ተጨቆንኩ እያለ አልተጨቆንክም አይባልም። ወንድሜ ለምን ተጨቆንክ? በዚህ ጊዜ ትምህርት ቤት ስገባ አዋርደውኛል፣ በስሜ አፍር ያለው በባህሪ አፍር ያለው ካለ ለምን እከራከረዋለሁ? ዌልካም። አሁን እንዲህ ማትሆንበት መንግስት እንቅረጽ ማለት የለብንም። አሁን እኮ ድሮ እንዲህ ያልሆንክም እኛው እንዲሁኝ ያለው ነው የሚከራከሩት። በቃ እኔ አሁን በቤተ መንግስት ውስጥ የኖርኩ የቤታችነት ሊሰማኝ ይችላል። ማንም ከፍል ያርገኝ እኮ አይችልም። ይሄን ስሜት ነው ማከም ያለበት። ስለዚህ ተጨቆንክ የሚል ሰው ካለ አንካድ። እኛው በግብዝነት ደግሞ የሚያወራ ሰው ካለ እሱም ይወረድ እና ሀገራችን እንደዛ እንገባት ብዬ